ከኑቢያ ድንበር ወዲያ ማዶ ታላቁ እስክንድር የንግስት እንደኬን መልእክት ቀደም ሲል ከሚያውቃቸው የፋርስና የህንድ ነገስታት መልእክት ጋር ያስተያየ አላባውን ከገለባው እየለየ ቢመዝነው የንግስቲቱ የሐሳብ አወራረድ እጅጉን ማረከው። መልእክቷ የቋጠረው ፍሬ ነገር አስደመመው። ስለ ኢትዮጵያዊቷ ንግስት በልቡ ያቆጠቆጠው አድናቆት ያደር ያገነገነ የሌት ተቀን ውሎ አዳሩ ስለሷው ማሰብ ሆነ። ከኑቢያ ድንበር ወዲህ ማዶ ንግስት እንደኬ የሰራዊቷን አዛዥነት ከዜራክ ጠቅላ በመረከብ የሌት ተቀን ውሎ አዳሯ ሰራዊቷን በአዲስ ስልት በማደራጀት ተወሰነ። በዚህም የዞና ጎዳ ጦሯን በግንባር ፈረሰኛ ተዋጊዋን በግራና በቀኝ አሰልፋ ቀስት አስፈንጣሪ እግረኛ ወታደሯን ከጀርባ አሰልፋ በእስክንድር ጦር ትይዩ ባሉ የኑቢያ አምባ መሬቶች ላይ ከጥግ እስከ ጥግ ሰደረቻቸው። ፉከራና ሽለላቸው ያስገመገመ ድንበር ተሻግሮ እስክንድር ጦር ሰፈር እስኪሰማ ድረስም የሰራዊቷን ወኔ አጋመችው። እንዴ በልደቴ ቀን ስጠብቅ በህንደኬ ገባ። ያው የቲያትር ተዋናይ ነገር yes እንኳን ደህና መጣ። እንኳን ደህና ቆየ። ሁሉ መልካም እንኳን አደረሰ። እንኳን አብሮ አደረሰ። አለን እስቲ ንቀመጥና እንትንላለን። ዋው እንዴት ነህ ያለኝ? እግዚአብሔር ይመስገን አለን። ረጅም ጊዜ በጣም ረጅም ጊዜ። በስማም ስንት አመታችን? አጼ ትእዛዙ ታዬ ከኛ ጋር ነው። አንዴ በጭብጨባ እንቀበለው። ትዜ እንዴት ነህ? አለሁልህ። አጼ አለው ከፊት አጼ የእናቴ ስም ነው። አጸደ ነው የእናቴ ስም። እናቴን በጣም ነው መወዳት፣ ነፍሷን ይማርና ስለዚህ የእሷን መጠሪያ ከፊቴ ማድረግ ስለነበረብኝ ወይም ስላለብኝ ሁሌም ከፊቴ ስለነበረች ለዛ ነው አጼ ያልኩት። እኔ ከአጼ ጋር የተያያዘ መስሎኝ ነበር። እሺ እንኳን ደህና መጣ። እንኳን ደህና ቆየኝ ትንሱዬ። አለሁልህ። ረጅም ጊዜ አይደል? በጣም ረጅም 12 13 አመት በልደቴ ቀን እንኳን በልደቴ ቀን ከሰራን ነው 13 እንደዛ አካባቢ። በልደቴ ቀን የመጀመሪያ ፊልም ነው ለኔ። ለኔም እንደዛው ለኔ የመጀመሪያ ፊልሜ ነው። ዝክሮንም መስራት ነው እንጂ ማነሳ አይደለም። አዋሳ አይቴ ቀንበናና ሳውንስ ወደ አገር መመለሱ መጀመሪያ ፊልሜ ነው። እስኪ ትንሽ አስታውሰን እንዴት ነበረ ካስቲንግ ኦዲሽን? በልደቴ ቀን እንዴት ነበረ? ደስ የሚል ክሩ ነው። ቲሙ ደስ ይል ነበረ። ዋጄ ብሔራዊ ቲያትር ህንደኬን እየሰራን ነበረ እና ከዛ ላይ ነው የተወሰነ ካስት የተደረገው። ፊልሙን ካስት ከተደረግን በኋላ አግሪመንት ካረግን በኋላ እስቲ እናንተ ሊስትሮ ትመስላላችሁ እንደ የእውነት ብሎ ሊስትሮ ቃስ ይዞ ከ4 ኪሎ ፒያሳ ድረስ ኖርማል ጫማ እየጠረገን አስኪዶን ነበረ። ዋጄ ከቀረጻው በፊት ማለት ነው። ቀረጻ ለኦዲሽን ጫማ ጠርጋችኋል? አዎ ጠርገናል። ኦልሞስት ሊስትሮ ትመስላላችሁ የተብሎ እና የሆነ ሰው እያየን ምን እያሾፋችሁ ነው ወይስ እውነት ልጠርጉ ነው አይነት ያነሰ ነበረ። የሆነ ሰው ደግሞ ካልከፈልኩ ምናምን አረበ ፍጹም እኛ ስራ ላይ ነን ምናምን ስትለው ደግሞ አንዳንዱ ሰው ደስ ብሎት እንትን ይላልና ከ4 ኪሎ ፒያሳ አስተርጎናልና ደስ የሚል ጊዜ ነበር። ቆንጆ ጊዜ ነበር። ቃጠሎ ስለመጣ በጣም ነው የምናመሰግነው። እንግዲህ እስቲ እንዴት እንደሆነ ልንገርህና ከዛ ዛሬ አብሬህ የምቃጠለው እኔ ነኝ ማለት ነው። አብረን ነው እየተቃጠለ የምንወዳደረው። እሺ የቃጠሎ ፍልሚያ 5 ደረጃዎች አሉት። የማቃጠል ደረጃውን በዛው ልክ እየጨመረ ይመጣል። 5ቱንም የቃጠሎ ፍልሚያ ያጠናቀቀ ሰው የ50,000 ብር ተሸላሚ ይሆናል ማለት ነው። እኩል ከጨረሰን 25,000 ጨርሰናል እኩል። የበልደቴ ቀን አንድ ባይዘው ገጸ ባህሪው ላይ የሐዋሳ ልጅ ነበርኩ እኔ። ከዛ መጥቼ የአንድ ቀን ታሪክ ነበር። ስለዚህ እጣ ያወጣህልኝ አንተ ነበርክ። አዎ እንዴ በደንብ ምናልባት ቁጥር 2 ከተሰራ እኮ እኔ ስመለስ ይገሉኛል።
እና አንድ ሙዚቃ ነበረች እዛ ላይ ስንት ነው ያለችው? በፍርፍር ያዘነ በጥብስ ይደሰታል ይደሰታል። በዳንስ ተዝናንተው ምናምን ጫማውትን ማስጠረቅ ይፈልጋሉ። ጋሼ ቁጭ ይምጡ ይቀመጡ። እሺ ስለዚህ ማን ጀምር? ትጀምራለህ? ልጀምር? ይዛቅ። እንዝቃለን። አሁንም ዛቅ መዛቅ አለበት። የግድ መዛቅ አለበት። እሺ ያው ታዝቀኛለህ እኔንም እኮ ስለዚህ ችግር የለም ያገናኝ። ትእዛዙ እኔ የምልህ 3-4 ቲያትሮች ይሰራል አይደል? የተለያዩ ገጸ ባህሪዎች። ያው አጥንቱ ባዶ ጥሩ ነው። ከገጸ ባህሪ እንትን አይሉብህ? እንዴት ነው ባላንስ የምታደርጋቸው? ቲያትር ልምምድ አለው። ኦልሞስት ያው ረጅም ጊዜ ልምምድ ላይ ትቆያለህ፣ 6 ወር 3 ወር ምናምን። ስለዚህ እየለመድከው ትመጣለህና ልክ ልብሱን ስትለብስ ይመጣል ራሱ የዚህኛውን እንትን ስትለብስ ይመጣል እና እንትን እንደውም አንዴ በቀን 3 ቲያትር ሰርቻለሁ። ህፃናት ቲያትርም ሰራ ነበርና ጠዋት የልጆች ቲያትር ሰርተን 8 ሰዓት ሌላ አንድ ቲያትር ሰርቼ ማታ 12 ሰዓት ደግሞ አንድ ቲያትር ተጫውቻለሁና ያቃጥላል። አንዱ እንደዚህ ከሆነ 5 እንዴት ነው የምንደርሰው አይደል? እውነት እዛው ነው እስቲ ዛቅ አሁን እስቲ ዛቅ ያረግ ዛቅ ትንሽ እሺ እንዴ ባንድ ይቻላል እንዴ? ይቻላል። እሺ ዛቅ እንዴ በደንብ ዛቅ እንጂ ትንሱ አይዞ እንዴ ዛቅ ዞር ትንሽ አለው አይዞ እኔ ምንድን እስቲ አንድ ድመት አለች ስቴጅ ላይ የምትወጣ አይደል? ብሔራዊ ቲያትር ያው ብዙ ቲያትር ላይ እስካሁን ደሞዝ አልተከፈላትም እንጂ አሁን እንደውም ትጠይቃለች እየተባለ ነው። ትመጣለች የሆነ እየሰራ ድንገት በመሀል ትሮጥና ታልፋለች። የሆነ ሰዓት ልትቆም ትችላለች ምናምን። ግን ያው እንደ እንትን ተመልካቹ ራሱ ለምዷታል መሰለኝ። የብሔራዊ ቲያትር ተመልካች ገና ባንድ በቃ ጠጣ ይቅርብ ግድ የለም። ያኔ በልደቴ ቀን ስንሰራ ምን ትዝ እንዳለኝ ታውቃለህ? ኬጂ ኮርነር ካሳ ቤት ሰራ ነበረና አንድ ልጅ መጣ። ቅቅል አዘዘ፣ በላ። ኮካ ላይ ኮካ ጨመረ። ልጅቷ ሂሳብ አለችው ስትለው ቆይ መጣሁ ብሏት ወጣ። እዛ ለእኔ ነገረችኝ። ዌተሯ መጣ። የሆነ ልጅ እንደዚህ መጥቶ ቅቅል በልቶ ሳይከፍል ወጥቷል አለችኝ። ከዛ ተከተልኩት እኔ። ከዛ ወደ ኤሌክትሪክ ህንፃ አለ አይደል? እንደዚህ ስዞር እዚህ ቤት ገብቷል አሉኝ። ሌላ ቤት ገብቶ ጥብስ አዟል። ያኛውን ሳይከፍል ጥብሱንም ቋድርጎለ በልቶ እያባረረችው ነው እንጂ በቃ ልጅ ኧረ ጥብሴ እያለች ስትወጣ ተገኘ። አስከፈላችሁት ግን? የእናንተን አስከፈላችሁት? ሁለቱንም አልከፈለም። ተያዘ። ከዛ በኋላ ደውሎ ሰው ጋር እንትን ብሎ እንትን ያለውና አጋጣሚ ተዝለ ኮርኒስ ትዝ ትላለች። ኮርኒስ የምትባል ምግብ ጋብዘኛል፣ አልረሳውም። ያኔ ሁለት አረሳ አምባሳደር ጋር አንድ የሆነች ቤት ነበረችና ኮርኒስ የምትባል ፍርፍሩን አንድ አጥንት እንደዚህ ሾርባት ምግብ ቆንጆ ምግብ ከፍላል። ግን የዛኔ ከፍላል እንዴ? ከፍያለሁ። አይ በዳን አይመስለኝም። ከፍላል ወይስ ቤቴ ነው ምናምን ብላ አስታውሳለሁ። ቆንጆ ቤቴ ጋብስከን። አንዳንዴ እኮ ጠርቀም የሚልና አንድ ላይ ነው። እንቀጥል። ከአምስት መጀመሪያ ይቻላል። ኧረ ግድ የለም። ያው እንደኔ ነው የምታማስላት። እሺ አገኛለሁ። እሺ አቺ ትንሽ የፊልም ስራዎች አሉ አይደል? የፊልም ስራዎች ረቡኒ ማለት ቲያትርምና ፊልሞችም ሰራል እና እስቲ ረቡኒንም ትንሽ እናስተምር። አጼ ትእዛዙ ተዋናይ ባይሆን ምን ይሆን ነበር? ፈርኒቸር ባለሙያ። የፈርኒቸር ባይዘው ፈርኒቸርም ባለሙያ ነኝ። የምረን ነው? አዎ ያው እንትን አይደለም። አሁን ቀዝቅዞ አልሰራው ቤቴ ላይ ነው የምሰራው እንጂ ፈርኒቸር ሰራለሁ። ብዙ ፈርኒቸሮች ሰራለሁ። ንጉስ አርማ ቲያትሩን አይተው ከሆነ የነገስታቶቹ ወንበሮች ሁለቱን እኔ ነኝ የሰራቸው። ደረጃዎቹን ምናምን ኢንቴሪየር ትንሽ ሞክራለሁ። እስቲ በአረበኛ እልልታ እንዴት ሊሆን ይችላል? እስኪ በል።
አላላላ ነው አላላላ ነው እስቲ በለው ትዘራ አላላላ አይሆንም ትንሱ እስቲ ጥሩ ነው መጥቷል መጠጣት ይችላል ከጠጣው ባይዘው ሙሉን ተወስዷል ውድድሩ እንደጨረስኩ ይቆጠራል አረ ተወስዷል ትንሱ ግን ክፉ ነው በእውነት ጠጣው ግድ የለም ከጠጣው እኔ እሸነፋለሁ አይቅርብ ረቡኒ ላይ ገጸ ባህሪ ለየት ያለ ነበር ረቡኒ ትንሽ ፓርት ናት ግን በጣም ብዙ ሰው ላይ ልብ ውስጥ የቀረ ገጸ ባህሪ ነው ማለት ብዙ ሰው ማያስታውስም ሜካፑ ምናምን በጣም ቀይሮታል ጸጉሬን ምናምን የብዱ ገጸ ባህሪ ነው በሰንሰለት ታስሮ ሐኪሙ ሊያክሙት ይመጣል የባህል ሐኪሙና በጣም ያጓራ ምናምን የሚጮህበት ቦታና ከዛ ደባብሰውት ሐኪሙ ደባብሰውት ይፈቱታል ከዛ ፈተውት በስርዓት ምግብ ይሰጡታልና በስርዓት ምግቡን ይበላል እና ሰው ነው ለካ ችግሩ መታሰሩ ምናምን አልነበረምና በጣም ትልቅ ሲምቦል ያለው ካራክተር ነው ቅድስቴም በጣም ወደው ገጸ ባህሪ ነው ብላ በጣም አስጠንቅቃኝ ነው የሰራሁትና ትንሽ ፓርት ነበረ ግን በጣም ቆንጆ ነበረ ቆንጆ ደስ የሚል ጊዜ ነበር እሺ ምን ልቀጥል ዛግ በደንብ ማስራት ዘዲያስ ተቅለል ትንሽ በአንዴ መጨረስ አይቻልም አላምን ከቻልኩማ አይቻልም አላምን እሺ አይ በቃ እንዴ የረሷትን አክስቴን ያስታውስ ሰላም በላት እስቲ እንዴት ነሽ በላት እንዴት ነሽ ድምጽ የተዘጋው ጻዬ እንዴት ነሽ አይዞ ወይ ፊልም እንዴት ነው እስቲ ልጠይቀው ወጣ ከፊልም ወይስ የፊልም ስራ አይገርምም ቆየው በቃ በዛው ጠፋ ከገጸ ባህሪ ውጪ ግን እንዴት ነው አምባገነን አይነት ሰው ብትሆን ደስ ይላል ወይስ በጣም ምስኪን ምትፈራ አይነት ሰው ነው ትዛዙ ምን አይነት ሰው ብዙ ገጸ ባህሪ ተጫውታለህ ግን ትዛዙ ምን አይነት ሰው ያው ተግባቢ ነኝ ምስኪን ነው ወይስ አምባገነን አይነት ሰው ነው ብዙ አይነት ስራ ላይ አምባገነን ነኝ ስራ ላይ ትንሽ እቆጣለሁ ማለት መቆጣት ስለ ለስራው ነው ያው ስራ ላይ በጣም ብዙ ሰዎች እንደው ስሜ ኮስታራ ነው ምናምን ትዛዙ እንዴት ምናምን ይባላል ማለት ብዙ ሰው አባራለሁ ምናምን ስራ ስሰራ የእንጨት ስራው ላይ አላባረም እሱ ላይ አላባረም ያው እኔ ነኝ የምሰራው እኔ ነኝ ረዳት ምናምን ሊይዝ ይችላል የተወሰኑ ሰዎች እንጂ ከዛ ውጪ ያው ከስራ በኋላ ስራውን ሰተን ምናምን እንትስንል ወዳጅ ሆኑኛል ብዙ ሰዎች እሺ ትዝ እንቀጥል ሶስተኛው ላይ ህጉ ይቀየራል እኩል ነው ዝቀን እኩል ነው መንበለው እስቲ እንዛቃለን ትንሽ እንዛቀው እንዝቃለን አረ የዛቀን ነው ይኸው 1 2 3 ያዝ ትዛዙ ሰው ተተባበራል አቤት ተባባሪ ነኝ እውነት ነው ያዝ አራራራራ ያዞ ቲያትር ሲሰራ እንግዲህ መስታወት ላይ ከመስታወት ጋር በደንብ ትገናኛለህ መስታወት በደንብ አይተህ ነው የምትገባው መስታወት ማናት መስታወት አግዛለሁ ብዬ ቲያትር ሲሰራ እንግዲህ መስታወት ጋር በደንብ ግንኙነት ይኖራል ልምምድ ይኖራል ስለዚህ መስታወት ስታይ ሰው ደርሶብህ ማለት ወይ ማይሆን ነገር አርገህ ወይ ደግሞ መስታወት ላይ የሆነ ነገር ስታረግ ሰው ደርሶብህ ያውቃል እንደ ኬን ስሰራ የመጀመሪያ ቲያትሬ ነውና ጌትሽ ሲደውልልኝ አላመንኩም ኮረሱኝ ነበር የሄድኩት 50 ብር ነበር የሚከፈለኝ በመድረክ 50 ብር እና በወሩ 200 ብር ማለት ነው 4 መድረክ ተሰራለ 200 እና በለቴን ቀን ያልኩን ከ4 ኪሎ እስከ ፒያሳ ይሄድን መንገድ ላይ ነው የደውልልኝ እንደኬ ስክሪፕቱ አልነበረኝም ደሬ ሲሰራው በጣም ወደው ስለነበር የኔም ፓርት መጨረሻ ነው ንጉስ እስክንድር ሄደ ምትልናት የነበረችኝ ኮረስ ይያለው ማለት ነው ቁጭ ብዬ አጠናውት ክልክ ወደ ቤት ሲሄድ ረጅም መንገድ በእግሬ ሄዳለውና
ብቻዬን እየለፈለፍኩ ነው የምሄደው። የሆነ ቀን ቤት መጣ ማዘርጋ ልጅሽ ምን ሆኖ ነው ለምንድን ነው ቤተክርስቲያን ወይ ጸበል ምናምን አትወስጂው ምናምን ተባለ። ለምን ምናምን አለች። እንዴ ብቻውን መንገድ ላይ እያወራ ነው የሚሄደው ተባለ። እኔ ዲያሎጌን እያልኩ ነው ስክሪፕቱ ስላልነበረኝ በቃ ለይዤ ጨርሼ ከዛ በቃ የሆነ ጊዜ ብቻዬን እንዴት እለዋለሁ ከደረጋ ከስር አብሬ ይል ነበር ከላይ ቁጭ ብዬ መንገድ ላይ ስትሄድ እየተለማመድክ ነው መንገድ ላይ ስሄድ ለካኔ አክቲንግ ውስጥ ምናምን እየሆንኩ እየሰራሁ ነው የምሄደውና አረ ምን ሆነ ያጸደ ልጅ ምን ሆነ ምናምን በቃ አብዷል ማለት ነው እንዴ ብቻውን ምናምን ተብለው እቤት ስሞታ ቀረበና ማዘር እንዴ አንተ ምን ሆነ ነው ሰዓት እንደዚህ ቲያትር እረሱ ነገር ቢቀርብህ እንደው ዝም ብለህ እኮ ነው ተደምጥለው ምናምን አለችና እንጂ መስታወት ላይ ብዙ ጊዜ እንትን ብዬ አላውቅም። እሺ እንቀጥል። ብዙ አታርገዋ ለብቻው እኔ ወንድም አይደለም ትንሱ ያልጎዳብህ አይሽ እሺ ያዘው ሳህን ላይ አቤታ ይሄው ይቅር በለኝ እንግዲህ ያልተነሳው ችግር የለውም እኮ ነው ምን ከተው ጎረር ያለው እንግዲህ እግዚአብሔር ይሁነኝ 2 3 እንትን ኮንቴምፖራሪ ጀምር ነው። ድሮ ሪድም ያለው አንድ ቲያትር ነበር የወጣቶች ሸንጎ የሚባል አንድ ቲያትር ነበርና የዘንድሮ ዳቆን አባ ነው አሉ የአባዬ አያቴ መቼም እንደዚህ አልነበረም እስቲ የዘንድሮ ዳቆን አባ ነው አሉ ለከርሞ የማየ አያቴ መቼም ምን ይሁን ይያሉ እንዳይሆን ይወላደብርት አሎ ማይ ፍሬንድ ሳዋሪ ዋት ዘ ፕሮብሌም አቡ ነቃ አርጉና እንዳለፈው የቅዳሜ ውሏችን ሙዚቃውን ሞቅ ሴሎን ነቅነቅ ማድረግ ነው እንጂ ሰማላችሁ እኔ ጊዜ መግደያ ብዬ በዚህ ድረስ በመጣ በዝምታችሁ አታስደኩኝ አሊያ ሌላ የሚፈረሽበት ቦታ አላጣም አቡ ሞቅ አድርጉት ዋው ናይስ እንዝቃለን ዝቀናል ትንሱዬ ወይ አይዞ እሺ ያዝ ተዘየኔ በቃኝ two men in my hometown ያቃጥላል ረበለው ላስተጋብ ይሄ እንጂ ጀጅማ አልሰጠም እንግዲህ እስቲ የሆነ ሙዚቃ እስቲ በልልኝ ወይ ፍቅር ያለ ሰው ያወጋል ግን ማንም አላየው ሲሄድ ቆሞ ባጋል ሰብ ፓ ለምን አትሞክርም አንድ ሲንግል ምናምን ወይ ግድ የለም ተው አንድ ሞክር እሺ ትንሱ እሺ መጨረሻ አንድ ነው የቀረን ዳይቭ ነው ቀጥል ዛቅሽ ወይ እንዝቃለን ትንሱ ጨርሰናል እኮ ምን ሆነሃል ዋው እሺ አይዞ አንተ ሲያልቃ ላንተ ስለው ባዶ አጥንት አይደለም ለማንኛውም ትዛዙ አክብራኔ ቃጠሎ ፍልሚያ ስለመጣ በጣም ነው የምናመሰግነው አጼ ትዛዙ እኩል ስለጨረሰን 5000 ተከፍለናል እሺ ትንሱ ስለዚህ ቅዝቅዝ ያቀዘቅዛል ግን ያቀዘቅዛል ናይስ ኡፍ የሆነ ነገር ምና የሚል ነገር እንኳን ለዳግማዊ ትንሣኤ በሰላም አደረሳችሁ ትዛዙ እንኳን አደረሰ ምን እንጠብቅ በቅርቡ ዴስ ቲቪ ላይ አንድ ተከታታይ ድራማ ጀምሬያለሁ በሚስጥር የሚል አንድ ፊልም ፕሪ ፕሮዳክሽን ላይ ያለ በቅርብ የምንጀምረው ወደ ሲኔማ በአክቲንጉና በፕሮዳክሽን ማኔጀርነት እመጣለሁ አክብራችሁ ስለጠራችሁኝ በጣም አመሰግናለሁ እኛም እናመሰግናለን ባለቤቴን በጣም አመሰግናለሁ ስለምታገዘኝ ስለምትደግፈኝ እንወዳችኋለን እናከብራችኋለን መልካም የረፍት ቀን ይሁንላችሁ መልካም ጊዜ
እንደዚህ አዝናኝ የሆኑ ቪዲዮዎችን ማየት ከፈለጋችሁ ይህንን ተጫኑ። ቻናሉን ሰብስክራይብ ማድረግ የምትፈልጉ ይህንን ተጫኑ። የተለያዩ አሪፍ ዝግጅቶችን ወደ እናንተ ይመቻችሁ።